ሰላም እንዴት አላችሁ? ስለዚህ አውቶካድ ትምህርታችንን ዛሬ ከመጀመሪያው አውቶካድን ከመክፈት ጀምሮ ሴቲንግ እስከ ማስተካከል እና አንድ ዲዛይን እስከ መስራት እናያለን ማለት ነው። በመጀመሪያ የአውቶካድ ሴቲንጋችንን ለማስተካከል እንዲህ ሲከፈትላችሁ ቱሎች በጣም ኦርጋናይዝ ካልሆኑላችሁ እዚህ ጋር እየገባችሁ ይችኛዋን ማስተካከል ይቻላል። ለምሳሌ ይሄ ዲፋይኒንግ ኤንድ አኖቴሽን ፎርም ነው ያለው። ቱሎቹ ከላይ ነው ያሉት እዚህ ጋር ማለት ነው። ስሪዲ ቤዚክ ብታደርጉት ደግሞ የስሪዲ ቱሎች ናቸው እንደዚህ የሚመጡት። ሌላው ደግሞ ሶስተኛው ስሪዲ ሞዴሊንግ አለ። ስሪዲ ሞዴሊንግንም ስታበሩት በዚህ አይነት መልኩ ይመጣል። ብዙ ጊዜ ግን በጣም ስዊተብል የሆነው ለዚህ ለዲዛይናችን አውቶካድ ክላሲክ የሚለው ቤስት ነው ማለት ነው። ስለዚህ አውቶካድ ክላሲክ ስትሉት እዚህ ጋር ቱሎች እዚህ ጋር ድሮይንግ ቱሎች እዚህ ጋር ይመጣሉ። ሞዲፋይንግ ቱሎች እዚህ ጋር ይመጣሉ። እዚህ ከላይ ደግሞ ስታንዳርድ ቱልባር፣ ናቪጌሽን ቱሎች እነዚህ ይመጣሉ ማለት ነው። ከዚህም በተጨማሪ የተለያዩ ላየሮችን የምንጨምር ከሆነ እዚህ ቱሎቹ ላይ ራይት ክሊክ ማድረግ የምንፈልገውን ነገር አድ ማድረግ ይቻላል ማለት ነው። አሁን ሞዲፋይንግ እንደምታዩት እዚህ ጋር ያለ የመጣው ቺቲክ ስለሆነች ነው። ላየር የሚለው ደግሞ እዚህ ጋር ዲስፕሌይ አድርጓል። ላየር ስለበራች ነው። ስለዚህ የምንፈልጋቸውን ከዚህ እያበራን መጠቀም እንችላለን ማለት ነው። ለዛሬ ግን እዚህ ጋር ድሮይንግ ቱል፣ ሞዲፋይ ቱል እና ላየር ቱሎችን ነው የምንፈልጋቸው። በቂ ነው፣ ተሴት አድርጎልናል ማለት ነው። ሁለተኛው ስቴፓችን ወዴት ነው የምንሄደው? ድሮይንጋችን ከመጀመራችን በፊት የድሮይንግ ዩኒት ማስተካከል ነው። የድሮይንግ ዩኒት ለማስተካከል ሁለት አይነት መንገድ አለ። አንደኛው ከፈለግን እዚህ ጋር ፎርማት ገብተን ዩኒት ምትል አለች፣ በዚህኛዋ ገብተን ዩኒት ማስተካከል እንችላለን። ሁለተኛው ደግሞ ዩኤን ብላችሁ በኮማንድ ብትጽፉ ዩኤን ብለን ኢንተር ብትሉት ዩኒት ይመጣል ማለት ነው። ዩኒት ስትሉት ይሄ ይመጣል ማለት ነው። ስለዚህ እዚህ ጋር መጥተን ይችን በዩኒት እንቀይር። ብዙ ጊዜ ለአርኪቴክቸራል ድሮይንጋችን ሴንቲሜትር ቢሆን ይመከራል። ሜካኒካል ድሮይንጎች ዲቴል ድሮይንግ የሚፈልጉ ሲሆን በሚሊሜትር ብናደርገው አሪፍ ነው። ትላልቅ ደግሞ ለምሳሌ መንገዶች፣ አገር አቋራጭ ይሄ ሮዶች ምናምን እንደዚህ ትልቅ ያለ ነገር ምንሰራ ከሆነ በኪሎ ሜትር በሜትር ልንጠቀም እንችላለን። እኔ ያው ለዚህ ሴንቲሜትር እንጠቀማለሁ ማለት ነው። ፕሪሲሽን ደግሞ ከነጥብ በኋላ ከዴሲማል በኋላ እስከ 2 ዲጂት በቂያችን። ሴንቲሜትር ለነገሩ አንድ ይበቃዋል። ስለዚህ ከነጥብ በኋላ አንድ ፕሪሲሽን ወይም አንድ ዴሲማል ያስፈልገኛል ማለት ነው። ኦኬ ቬሪ ጉድ። ሶስተኛው ስቴፓችን ምን አደረግን? ዩኒት ቀየርን ማለት ነው። አራተኛው ደግሞ ምንድነው? ከዩኒት ቀጥሎ የምንሰራውን ስራ እያንዳንዱን በከለር ለያይተን ስለምናስቀምጥ ለዚህ የሚሆን ላየር ያስፈልገናል። ላየር ለመፍጠር ደግሞ እንደምታዩት እዚች ጋር ላየር አለች። እቺ ባትኖር ኖሮ ቅድም እንደነገርኳችሁ አንዱ ቱል ላይ ራይት ክሊክ አድርጋችሁ እቺን ላየር ማብራት ትችሉ ነበር። ግን ስለመጣች እቺን ላየር መጣና እዚች ጋር እቺ ኮምፒውተር ምስል የምትታየዋን ክሊክ ስታደርጓት ይከፈታል። ስለዚህ እቺን አረንጓዴዋን ክሊክ ታደርጉና የተለያዩ ወደ 6-7 ላየሮች ፈጠርኩ። ስለዚህ ለምሳሌ እዚህ ጋር መጥቼ ኮለን አለን፣ ሁለተኛ ምን አለን? ወል አለ፣ ሶስተኛ ምን አለን? ሴንተር ላይን አለ፣ ሶስተኛ ዶር አለ፣ አራተኛ ዊንዶ አለ፣ አምስተኛ ዳይሜንሽን ላይን አለ፣ ዳይሜንሽን ላይን አለ። ሌላው ደግሞ ምን አለን? ቴክስቶች ስለምንጽፍ ቴክስት አለን። ሃች ስለምናደርግ በኋላ ለሃቻችን የሚሆንም ሃች አለ እያለን ለፈርኒቸሮቻችንን ለዶር ለሁሉም ነገር እዚህ ጋር ላይ እንሰራለን ማለት ነው። ከዛ ይህን ከጻፍን በኋላ ለእያንዳንዱ ከለር እንስጠው። ኮለን ምን አይነት ከለር ቢሆን አሪፍ ነው? ብዙ ጊዜ ይህን ከለር ብንጠቀም አሪፍ ነው። ለወል ነጭ ነው መሆን ያለበት። ለሴንተር ላይን ፈዘዝ ብሎ እንዲታየን ደብዘዝ ያለ ከለር ብንጠቀም አሪፍ ነው። ለዶር ብርቱካን ከለር እንጠቀም። ለዊንዶው ዘሴም ከዶር ጋር ተመሳሳይ ኦሬንጅ ከለር እንጠቀም። ዳይሜንሽን ላይን እስኪ ለጊዜው አረንጓዴ ከለር ልጠቀም። ቴክስት ሰማያዊ ከለር ብንጠቀም ውሃ ሰማያዊ። ሃች ደብዘዝ ያለ ከለር ለምሳሌ በደንብ የማይታይ ጎልቶ እንደዚህ አይነት ነገር ከለር ብንጠቀም አሪፍ ነው ማለት ነው። አሁን ከከለር ቀጥሎ የላይን አይነቶች እናያለን። ላይን ሁሉም ሶሊድ ላይን ነው የሚሆነው ኤክሴፕት ሴንተር ላይን። ሴንተር ላይን ግን እንቀይራት። የዚህ አይነት መስመር መሆን አለባት። እቺ ላትኖር ትችላለች። እቺ ከሌለች ሎድ ትሉና እዚህ ጋር መታችሁ ሴንተር የሚል ፈልጋችሁ
ያው ሴንተር ላይን አለች። እችኛው መታችሁ ደብል ክሊክ ስታደርገው የሴንተር ላይን መጣ። ከዛ ኦኬ ትሉታላችሁ። አሁን ሴንተር ላይን አደረግን ማለት ነው። ሌላው የላይን ውፍረት ላይን ዌይት እንወስናለን። ኮለን ብዙ ጊዜ ሶሊድ ላይን ነው፣ ወፍራም ነው ማለት ነው። ኦብጀክት ላይን ነው። ወልም እንደዚሁ ወፍራም ነው። በ30 እናድርገው። ሴንተር ላይን ቀጭን ነው። ዶር፣ ዊንዶው፣ ዳይሜንሽን ላይን፣ ቴክስታች ይሄ በሙሉ ምንድናቸው ማለት ነው? ዜሮ ዌይት ወይም ደግሞ ኮንስት እንደ ቀጭን ላይን ነው እንጠቀማቸው። ዌይትድ ያልሆኑ ላይኖችን እንጠቀማለን ማለት ነው። ከዚህ በኋላ ይህንን ክሎዝ እናደርግና እንወጣለን። ስለዚህ ሶስተኛውም ፕሮሲጀር ጨርሰናል። ቀጣይ ስራችን ምንድን ነው? ፕላናችንን መስራት ነው። አስዩም ደንበኛችሁ 16 በ15 ሜትር የሆነ ቦታን የሰጣችሁ ዲዛይን እንድታደርጉለት። ስለዚህ ሆሪዞንታል ላይ 15 ሜትር የሆነ ወደኋላ ደግሞ 16 ሜትር የሆነ ቦታ አለ። እዚህ ላይ G+2 ነው ዲዛይን እንድታደርጉለት የጠየቃችሁ። ይሄ G+2 ቤት እንግዲህ የራሱ የክፍል አላይመንት አለው ማለት ክፍሎችን አጀስት እናደርጋለን። ቀድመን ግን እስኪ ይዞታውን ቦታውን ስኬች እናድርገው። 15 በ16 የሆነ ቦታ ፕላስ ደግሞ ከፊት ለፊቱ 9 ሜትር መንገድ ያለው አስፋልት መንገድ ይዞታ ነው። ይህንን ቦታ ታዲያ እንዴት ነው የምንስለው የሚለውን እኔ እስኪ መጀመሪያ በላይን እንነሳ። እችን ላይን ትመጡና ብዙ ጊዜ አሁን ላይን ከያዝን በኋላ ኮኦርዲኔት ፖይንት ምልክት የምናደርግ ከሆነ ኮኦርዲኔት እንሰጠዋለን። ግን ለአርኪቴክቸራል ኮኦርዲኔት አያስፈልግም። ለምሳሌ ፓርስሌሽን ስንሰራ ይዞታ ሽንሻኖ ስንሰራ እያንዳንዷ ኮኦርዲኔት ትፈልጋለች። ስለዚህ ያችን ኮኦርዲኔት ለመስጠት ከተፈለገ ሁለቱን ኮኦርዲኔቶች በኮማ ለይታችሁ መጻፍ ነው። እዚህ ጋር እኔ ለምሳሌ 50 ላይ እዚህ ጋር ልነሳ ብዬ ባሰብ 50 ጽፌ ኮማ አደርግና 50 ስላው በትክክል 50 to 50 ኮኦርዲኔት ፖይንት ላይ ላይኗ ሄዳ ፖይንት ትቀመጣለች ማለት ነው። ስለዚህ ይችን ኦኬ እንግዲህ መነሻችንን 50 ብለን ተነሳን። ሆሪዞንታሊ ስንት ሜትር ይሄድ? ቅድም የተነጋገርነው ስንት ነው? 15 ሜትር ተብለናል። በሴንቲሜትር ስለሆነ ዩኒታችን 1500 ብለን እንጽፍለታለን። ኢንተር እንለዋለን። ስለዚህ ከዛ ስኬፕ ብትሉት አሁን ስኬላችን ይህን ይመስላል ማለት ድሮዊንጋችን ይህን ይመስላል ማለት ነው። 1500 ዲስታንስ ነው ማለት ነው። ቬሪ ጉድ። ሁለተኛ ላይናችን ውሰድና ከዚቹ ከቆምንባት ጋር ክሊክ አድርገን ቨርቲካል። ይሄ እንደዚህ ውልግድግድ እያለ የሚያስቸግራችሁ ከሆነ ይቺ ኦርቶ ምትላለች። እንደዚህ ውልግድግድ የሚልባችሁ ከሆነ ይችን ኦርቶ ማብረታችሁን አትርሱ። ከዛ ይችን ወደ ላይ እንሄድና አሁንም ስንት ነው? ወደ ጎን 1500 ነው። ወደ ላይ ደግሞ 1600። ኦኬ። ከዛ ወደ ኋላ ደግሞ እንመለስና 1500። ከዛ ወደ ታች እንመለስና 1600። ኢንተር። በትክክል ይዞታችንን ሰራን ማለት ነው። ይዞታችን ስንት ነው? 15 በ16 ሜትር የሆነ ቦታ ዲሊኔት ተደርጎ ተቀምጧል ማለት ነው። አሁን ቀጣይ ስራችን ምንድን ነው? ውስጥ ለውስጥ ያለውን የግንባታ ቦታ መከለልና መወሰን ነው። ይሄ የሰውየው አጥር ወይም ደግሞ ፓርስሌሽኑ ነው። ስለዚህ አንድ ግንባታ ሲገነባ ከይዞታው ከአጥሩ ከውጭ ምን ያህል ነው ሴት ባክ የሚያስፈልገው የሚለው የኢትዮጵያን የስታንዳርድ ማኑዋሉ አለ። ያንን እየተከተልን ማድረግ አለብን። መስኮት ምን ከፍት ከሆነ የሰው አጥር ላይ ሄደን ወደኋላ አንሰራም። ምን ማድረግ አለብን? ከሰዎች አጥር ወደፊት ያን በትንሹ ሚኒመም 1.5 ሜትር ኦፍሴት ማድረግ አለብን። ስለዚህ ከኋላ 1.5 ከቀኝ 1.5 ከግራ 1.5 አድርጌ ከፊት 3 ሜትር ላደርገው አሰቡ። ከፊት ብዙ ጊዜ እንደ መንገዱ ይወሰናል። በጣም ትላልቅ መንገዶች ሲሆኑ፣ ትናንሽ መንገዶች ሲሆኑ ሴት ባካቸው ይለያያል፣ ስታንዳርዱ ይለያያል። ለጊዜው እኔ ቦታችንም ትንሽ ስለሆነ 3 ሜትር ሴት ባክ ከፊት ለፊት ላርግ፣ ከግራና ከቀኝ ከኋላ ሜትር ከ50 ሴት ባክ አድርጌ ዲዛይኔን መስራት ፈለኩ። ስለዚህ እዚች ጋር ኦፍሴት የምትባል ቱል አለች። እንደምታዩት ጠጋ ስትሏት ታሳያችኋለች። ኦፍሴት ትላለች። ካልሆነ ዝም ብላችሁ ኦፍሴት ብላችሁ ብትጽፉ ራሱ ትመጣለች። እዚህ ጋር ባዶ ቦታ ላይ ኦፍሴት ብዬ ኢንተር ብለው ዝግጁ ነች ማለት ነው ኦፍሴት ለመስራት። ከዛ እዚህ ጋር ምን ስፔሲፋይ ኦፍሴት ዲስታንስ ይላል። እኔ ሜትር ከ50 ስለሆነ የማደርገው 150 ልበለው። 150 ወደፊት 150 ወደፊት 150 ወደፊት አደረግኩት። ይሄኛው ግን 3 ሜትር ስለማደርግ 2 ላርገውና እንደዚህ አድርጌ ላስቀምጠው። እስኪ እንግዲህ እንደምታዩት በዚህ መልኩ ኦፍሴት ታደረግን ማለት ነው። ከፊት ለፊት ስንታረኩት 3 ሜትር ነው ማለት ነው። አሁን ይቺ የግንባታ ቦታችን ይችኛዋ ናት ማለት ነው። ስለዚህ ይሄን ሳይድ እና ሳይድ ያለውን ትሪም ላድርገው፣ ልቁረጠው።
ለመቁረጥ ደግሞ ትሪም የምትባል ላይን አለች፣ እዚህ ጋር ቱል አለች። እቺ አያችኋት? ጠጋ ስትሉ ከርሰራችሁን የመቀስ ምልክት ያላት ትሪም ትባላለች። ከፈለግን በዚች ፋንታ ዝም ብለን ጽፈን ትሪም ብለን ኢንተር ብንለው እችኛዋ አክቲቭ ትሆናለች፣ ትሰራለች ማለት ነው። እዚች መጣና ክሊክ ክሊክ። ቬሪ ጉድ። ስለዚህ አሁን ቦታችን ምንድን ነው? ከፊት ለፊት 3 ሜትር፣ ከግራና ከቀኝ ሜትር ከ50 ሜትር ከ50፣ ከኋላ ሜትር ከ50 ሴት ባክ ያለው የግንባታ ቦታ አመቻችተናል ማለት ነው። ይህን የግንባታ ቦታ የመጀመሪያው ስራችን ምንድን ነው የሚሆነው? ኮንስትራክሽን ላይን ወይም ሴንተር ላይን፣ የኮለኖቻችንን ሴንተር ነው አላይን የምናደርገው። ስለዚህ ይሄ ወል ነው። ሴሌክት አድርገን እችጋ ላይራችንን እንመጣና ወል እንለዋለን። ይሄኛው ግን ፓርስላችን ወይም ደግሞ የይዞታው ፓርት ነው ማለት ነው። እንዲች አርጋችሁ ሴሌክት አርጋችሁ እዚህ ጋር ትመጡና ለጊዜው ለፓርስላችን የሚሆን ላየር ስላልፈጠረን ዝም ብለን በዜሮ ላየር ማድረግ እንችላለን። ይቆይ ጨረስን። አሁን ቀጣይ ስራችን ኮንስትራክሽን ላይን መስራት ወይም ደግሞ ሴንተር ላይን። እችን ሴንተር ላይን መጣና እዚች ጋር ምን አደርጋለሁ? እዚች ጋር እችን ሰራው። ስለዚህ ሴንተር ላይናችን ሴንተሯ ግን ከግድግዳችን አማካይ ሴንተር ላይ ስለምትሆን እችን ኦፍሴት እናርጋት። በስንት ኦፍሴት የምትለዋን እችን ነከን በመቶ ማለት 10 ሴንቲሜትር ማለት 10 ሴንቲሜትር ማለት ያ በሴንቲሜትር ስለሆነ ዩኒታችን 10 ሴንቲሜትር ራሱን ማድረግ እንችላለን። እችኛዋን ኦፍሴት አደረግን። ስለዚህ የቅድሞቹን እናጠፋቸዋለን፣ ያሰምርናቸውን። ዴሌት ችንም ሴሌክት አድርገን ዴሌት ለማድረግ ደግሞ እችጋች የምታዩት ቢጫ ነገር ኢሬዝ ራሷናት ማጥፋት ይቻላል ማለት ነው። ስለዚህ እንደምታዩት ሴንተር ላይናችንን ሰራን። አሁን ግድግዳችንን ኦፍሴት እናድርገው። ኦፍሴት እንበለውና በስንት ግድግዳው በ20 ግድግዳችን ባለ 20 ነው ማለት ነው። ይሄ ግድግዳችን ማለት ነው። ስለዚህ ግድግዳችን ኦፍሴት አድርገን ሰራን ማለት ነው። ኦኬ አሁን ኮለናችን ስፔስ ስንት በስንት ነው መሆን ያለበት? እሱን ዲዛይን እናድርግ። ጠቅላላ ግድግዳችን ስንት ነው? ጠቅላላ ግድግዳችን እንዳዩት ሜትር ከ20 ነው። 12 ሜትር ነው። 12 ሜትር ስለሆነ 3 ኮለን ይችልልናል። ያ ማለት 3 ኮለን ከዳሩ ጋር 4 ኮለን ማለት ነው። በመሃሉ 4 ሜትር ስፋት ማድረግ እንችላለን። በስታንዳርዱ መሰረት ከሄድን በጣም ትልቁ የኮለን ስፔሲንግ 6 ሜትር ነው። በጣም አነስተኛው ደግሞ 3 ሜትር ነው። ለምንድን ነው 6 ሜትር ማክሲመም የሆነ ካላችሁኝ፣ ይሄ የሴፍቲ ኢሹ ነው። ለምሳሌ ኮለኖች በጣም በራቁ ቁጥር ረጅም ቢም በሚሆንበት ሰዓት ቤንድ የማድረግ እንትን ስለሚኖረው ሴፍቲ ኢሹ ስላለ በጣም ከዛ በላይ መሄድ የለበትም። ከዛ በላይ ድንገት የሚያስሄድ ኬስ ካለ ግን ስፔሻል የሆነ ዲዛይን ወይም ደግሞ ከፍተኛ የሆነ ብረት ወይ ደግሞ ስፔሻል ዲዛይን ልንጠቀም እንችላለን ማለት ነው። ከ3 ሜትር በታች ሲያንስ ደግሞ አንደኛው ማቴሪያል ብዙ ኮለን በሰራን ቁጥር ማቴሪያል ኮስቱ ይጨምራል። ሁለተኛ ደግሞ ክፍሎቻችንን እንደፈለግን ክፍል ለመስራት አይመችም። ምክንያቱም አንድ ትልቅ አዳራሽ መሀል ላይ እንስራ ብንል አዳራሹ መሀል ላይ ብዙ ኮለኖች ሊደረደሩ ነው ማለት ነው። ስለዚህ ኮለን ራቅ ሲል ለፈርኒሽንግ በጣም ቤስት ነው። ቀረብ ሲል ደግሞ ለሴፍቲ ጥሩ ነው። ግን ማቴሪያል ደግሞ ኮስት በጣም ይበላብናል። ስለዚህ ኦፕቲመም የሆነውን እንወስዳለን። ስለዚህ ለመኖሪያ ቤት 4 ሜትር 5 ሜትር ጥሩ ነው። ትላልቅ አዳራሾች ወይም ትላልቅ ህንፃዎች ሲሆኑ ግን ሰፋፊ አዳራሽ እና ሰፋፊ ክፍሎች ስለሚኖራቸው እስከ 6 ሜትር ብንጠቀም የተሻለ ነው ማለት ነው። እኛ ለጂ+2 ቤታችን ስፔሲንጉን በ4 ሜትር ብንጠቀም ሴፍ ነው። ስለዚህ 12 ሜትሩን በስንት ብናደርገው ነው አሪፍ? እስኪ 12 ሜትር አይደል? ስለዚህ 12 ሜትር ከሆነ በ4 ሜትር ይችልልናል። ስለዚህ 4 ሜትር እንሄድ ማለት ነው። እችን ኦፍሴት ልበላት 4 ሜትር 400 ማለት ነው። ስለዚህ እንደምታዩት 4 ሜትር ይችላል። ነገር ግን ምን ሆነብን? 4 ሜትር ሲሄድ እዚህ ጋር 20 ሴንቲሜትር ግድግዳችን ወደ ኦፍሴት ይጠይቃል። ስለዚህ ምን እናድርገው? በ4 ሳይሆን መሆን ያለበት በ390 ነው። ምክንያቱም የወሏን ቲክነስ ኮንሲደር አላደረግንም። ስለዚህ ኦፍሴት እንበለውና በስንት በ390 አያችሁት? በ390 ኤግዛክት ነው ማለት ነው።
ስፔሲንጓን ኮንሲደር አድርጎልናል። ስለዚህ ግድግዳችንንም በዛው ልክ ኦፍሴት እናድርገው። በስንት? በ20። ኦኬ እዚች ጋር አንድ ክፍተት አለ። ይችኛዋ ስንት ናት? 5 ነው የምትሆነው ማለት ነው። ሶሪ ይህን ዲዛይን አሁን የሰራሁትን እንደገና ልመልሰው። ይሄ በስንት ነው ሊችልልኝ የሚችለው? ኦፍሴት ልበለው እና በ590 ያ ማለት 6 ሜትር እናድርገው ማለት ነው። እስኪ በ590 እናድርገው። 590 አደረኩትና ከዚህ ጋር ኦፍሴት ላርግ። ይኸው ለእያንዳንዱ ግድግዳችንን በዛው ልክ እንሄድ። ይሄ ነው ማለት ነው። ከላይም እንደዚሁ በዛው ልክ እንሂድ። እዚጋም እንደዚህ ጋር ይችን እናወጣታለን። ስለዚህ ከፊት በኩል ያለው ትንሽ ዲስታንስ ትርፍ ይሆን ብላን እንቀንሰው። ኦፍሴትን በለውና በስንት እናድርገው? በ5 ከ7 570 እናድርገው። ሪጉድ 570 ይችላል ማለት ነው እዚህ ጋር። ስለዚህ 570 ችኛውንም እንደዛው በዛ ልክ እናርጋት። አድርገን ኦኬ ኦፍሴት በ570 ይሄ ነው ማለት ነው። እዚች ጋር ያጠረ መስመር ስላለ ኤክስቴንድ ላድርገው። እዚች ጋር ኤክስቴንድ የምትለዋን ይች ነክታቸው ማርዘም ማለት ነው። ኤክስቴንድ እንነካለን። ስለዚህ ግድግዳዎቻችንን በእንደዚህ አይነት መልኩ ሰርተን ጨረስን። ቀጣይ ስራችን ምንድነው? ኮለን ማስተካከል። ኮለናችንን እንስራ። ኮለን ለማስቀመጥ እነዚህ ግሪዶች ያሉበት ቦታ ላይ ኮለናችንን ማስቀመጥ አለብን ማለት ነው። ኮለን ስንት በስንት እናድርገው? ብዙ ጊዜ ምንድነው 30 በ30 ነው የሚመከረው ለመኖሪያ ቤት። ስለዚህ 30 በ30 የምንሰራ ከሆነ እዚችኛ መጥቼ አንድ 30 በ30 የሆነች ኮለን ልስራ። እዚህ ጋር መጥቼ ዲ ለዋለሁ በሬክታንግል። እዚህ ጋር ክሊክ አረግና ዲ ዲስታንስ ማለት ነው። ከዛ 30 ኢንተር። አሁንም 30 እንደምታዩት 30 በ30 የሆነች ይችን ኮለን አገኘን ማለት ነው። ይችን ግን ላይሯን በምን እናረጋታለን? እዚህ ጋር መተን ኮለን እንላታለን። አሁን ይችን እንያዝና ኮፒ አድርገን፣ ኮፒ ማለት ይች ነች። ኮፒ እንይዝና ከዚች ጋር ይዘን እዚች ማዕዘኗ ላይ እንመጣና ክሊክ እናደርጋለን። አሁን ኮለናችን ወደ ውጭ ነው። ለምን? የግድግዳችንን ከውስጥ ፎርም እንዳያበላሽ ኮለናችንን ከውስጥ አድርገነዋል ማለት ነው። አስፈላጊ ከሆነ ኮለናችንን ሴንተር ላይ ማድረግ ይቻላል። እኔ ግን ለጊዜው ኮለናችንን ከየት ነው ያደረኩት? ከውጭ ነው ያደረኩት ማለት ነው። እዚች ጋር መጣና እዚች ጋርም እንደዚችው ከውጭ ማድረግ እንችላለን፣ ወይም ሴንተር እንጠቀም። እንመጣና ኮፒ መስመሯን ይዘን ሴንተር። ለምታዩት ኮለናችን እዚህ ጋር ሴንተር ይዘን እንሄዳለን ማለት ነው። ሴንተራችን ስለዚህ ኮለናችን 30 በ30 የሆነ ኮለን ሰርተን ጨረስን ማለት ነው። ነገር ግን አሁን ምንድነው የምናደርገው? ወሎቹ እዚህ መሀል ላይ ያሉት ትሪም ይደረጋሉ፣ ይጠፋሉ ኮለን ብቻ ስለሆነ ማለት ነው። ቀጣይ ስራችን ኮለን ከሰራን በኋላ ወዴት ነው? ክፍል ወደ ማስተካከል። አሁን እንደምታዩት ይሄ ፊት ለፊት የካር ፓርኪንግ ብለናል። ካር ፓርኪንግ ከሆነ ይህንን ትሪም እናደርገዋለን። ይህችን ትሪም የመቀስ ምልክቷን ትነኩና ይህን ክሊክ፣ ቬሪ ጉድ፣ ክፍት ሆነ ማለት ነው። ሁለተኛ ይህኛውን እንመጣና የሳሎናችንን ክፍል ፈርኒሽ እናደርጋለን። ይህን ክፍት እናድርገው። ይህኛውም ራስ ውስጥ ለውስጥ መኖር የለበትም፣ እንከፋፍል። ቬሪ ጉድ። ስለዚህ እዚች ጋር ስንመጣ ስቴር ያስፈልገናል። ለስቴር በትንሹ ወደ ጎን 2 ሜትር ሆሪዞንታሊ ደግሞ 4 ሜትር ቦታ ያስፈልገናል። ስለዚህ እሱን ለመስራት እዚች ጋር መጣና ከፈለኩ ለስቴራችንም
ዲ እለዋለሁ። ኢንተር ስንት 4 ሜትር ብያቸዋለሁ። ወደ 400 ወደ ገን 200 አደርገዋለሁ። ይችን ሰራን ማለት ነው። ስቴራችን ይች ናት ቦታዋ። ስለዚህ ስቴር ቦታችንን በምን እናርጋት? ለጊዜው ወል አድርገን አትቁም። ስቴር ቦታ ይች ነች ማለት ነው። ከስቴራችን ቀጥሎ አንድ ክፍል አለ። ይሄን ክፍል ደግሞ ለምን እናርገው? ለምንፈልገው ነገር ማድረግ እንችላለን። ምን አንድ ክፍል የሆነ ክፍል ይችልልናል ማለት ነው። 4 ሜትር እች ጋር ገባ አድርገን በ3 ሜትር ማድረግ እንችላለን። 300 ቬሪ ጉድ። ይሄ ራሱን የቻለ አንድ ክፍል ወለልን ወል እናርገው ማለት ነው። ቬሪ ጉድ። እቺ ወል ስለዚህ እቺ ኦፍሴት ያስፈልጋታል። ወደ ጎን በላይን ስለሰራት ኦፍሴት ላድርገና ኦፍሴት የውስጥ ለውስጥ ግድግዳ 10 ቢሆን አሪፍ ነው። እኛውን ወደ ውስጥ 10 እኛውን ወደ ውስጥ 10 አለ ማለት ነው። አንድ ክፍል አለን ማለት ነው። ኦኬ ሌላው ይሄ ኩሽና ነው ብለናል። እስከዚህ ድረስ። ከዚህ ጋር ደግሞ እስኪ ወደፊት 3 ሜትር ኦፍሴት እናድርግ። አራት ሜትር እስከዚህ ነው። ይሄ ምንድነው? ለኪችን ኦፕን ኪችን ዳይኒንግ ሊቪንግ ይበቃናል ወይ ነው ሩሙ? ኤሪያውን ቼክ ማድረግ አለብን። ስለዚህ ይሄን 4 ሜትር ካደረግነው ይሄ ሊያንሰን ይችላል። ስለዚህ ሰፋ እናድርገው። እቺኛዋን 3 ሜትር ብናደርጋት አሪፍ ነው። 300 ከዛ ግድግዳችን ቲክነሷ ባለ 10 እናድርጋት። ኦፍሴት ብለን ባለ 10 አንድ ክፍል እዚህ ጋር ቻለልን ማለት ነው። ስለዚህ እዚች ጋር ትሪም እናርግና እዚህን ትሪም እናርጋቸው። በመቀሷ መታችችን ትሪም ይችን ነገር አንድ ክፍል ቻለልኝ እዚህ ጋር ማለት ነው። ይሄ ወደዚህ ደግሞ ስንት ይሆን? ኦፍሴት እንበለውና 4 ሜትር ስለዚህችን ኦፍሴት ነውና በ10 ትሪም ነው። ሌላው ሪክድ የሚጠፋል ማለት ነው። ናይስ። ከዚህ ቀጥሎ ይችኛዋን ክፍላችን ይሄ በጣም ሰፊ ክፍል አለ። ስለዚህ 2 ክፍል መሆን ይችላል ይሄ ነገር ማለት ነው። ስለዚህ ምን እናርገው? እዚች ጋር ኦፍሴት እናርግና በ2 ወይም በ3 ሜትር በ2 ከ50 270 አረኩት። ኦፍሴት ኦፍሴት 250 ትሪም እናርገውና ይሄንን የምታዩት እዚህ ጋር እቺ ትሪም እናርጋት። እቺ ገምቺ ትሪም ትደረግ። የራሱን የቻለ ክፍል አለን ማለት ነው። ስለዚህ በሙሉ ዳይኒንግ ሊቪንግ አለ። እዚህ ጋር አንድ ክፍል አለች፣ እዚህ ጋር ሌላ ክፍል አለ። በጣም ሰፊ የሆነ ቦታ አለን ማለት ነው። ስለዚህ እዚህ ጋር ምን እናድርግ? ይሄን አንድ ክፍል የሆነ ክፍል እናደርገዋለን። ይሄ አንድ ክፍል ነው። ይሄ ደረጃችን ነው። ኦኬ ደረጃችን ላይ እንምጣና ደረጃችን እናስተካክል። እቺን ደረጃችን የተያያዘች ናት አይደል? እቺን መስመሮችን የተበታተኑ እንዲሆኑ ለመስራት እንዲመቸኝ እቺ ጋር ኤክስፕሎር ትባላለች። ማፍረስ እንችላለን። አፈረስኩት። ከዛችን ኦፍሴት ልበላትና ላንዲንግ ስንት ነው? 1 ሜትር በቂው ነው። ላንዲንጋችን ይሄ ነው ማለት ነው። ከዛ በተረፈ ግን ትሬዳችን የደረጃችን ስንት ነው? በ30 ነው የሚሰራው። 30 ብለን ኦፍሴት ማድረግ እንችላለን። ስንት መኖር አለበት ማለት ነው?
በትንሹ 10 ይኖራናል። 1 2 3 4 5 6 7 9 10 10 በአንደኛው 9 ነው። እኔው አንዷን እናጠፋታለን። ምን ማለት ነው ይሄ? ለምሳሌ ወደ ላይ የቤታችን ቁመት 3 ሜትር ከሆነ እያንዳንዷ ራይዚንጓ 15 ናት። 15 ደግሞ 3 ሜትርን ለ15 ለ0.15 ብታካፍሉት 20 ነው። 20 ወደ ላይ 20 መውጫዎች ያስፈልጉናል። 20 ራይዚንግ ካሉ በአንደኛው ፍላይት 10 በአንደኛው ፍላይት 10 ደረጃችን ላይ 20 የሆኑ ራይዚንጎች ይኖሩናል ማለት ነው። ስለዚህ 10 10 ይችን መሀል ላይ እኩል እንክፈላት። ኦፍሴት እንበለውና በ95 ኦፍሴት ብዬ ከዚህ በ95 ከዚህ በ95 ኦፍሴት ባረገው አያችሁ ይህን ይመስላል። ስለዚህ ትሪም ላርጋት እዚች ጋር ላንዲንጋችን ናት። እኛዋ ግን መሀል ለመሀሏ ሃንድሪሎች ናቸው። ስለዚህ ደረጃው እንደዚህ ተወጥቶ እንደዚህ ይመጣል ማለት ነው። ይህን ይመስላል ደረጃችን። በነገራችን ላይ ይችኛዋ ትጠፋለች፣ አንዷ ይቻ አትኖርም። ትሪም እናርጋት። ምክንያቱም አንዷ የደረጃው አካል ይቺ ላንዲንጓ ራሱ የደረጃው አካል ናት። ብትቆጥሯቸው 1 2 3 4 5 8 9 10 ከላንዲንጉ ጋር ነው 10። ወደዛ ስትመጡ ግን ላንዲንጉን ትታችሁ ከላይኛው ስላብ ጋር ከላይኛው ጋር ከዚህ ጋር 10 ይሆናል ማለት ነው። ስለዚህ ደረጃችን እዚህ ጋር በዚህ መልኩ ትቀመጣለች ማለት ነው። ቀጣይ ስራችን ማን ነው የሚሆነው? የእያንዳንዱን ክፍሎች በር መክፈት። ስለዚህ በሮቻችንን እንስራ እስኪ። ቬሪ ጉድ። አሁን በርና መስኮት የሚያስፈልጋቸውን እንስራ። እዚህ ጋር አንድ በር ያስፈልገናል። በመጀመሪያ አንድ ባለ 90 በር እንስራ። ለሌሎች ክፍሎች ባለ 90 በር ለመስራት እዚች ጋር አክሲስ ትመጡና ቀጥ ያለች መስመር እዚህ ጋር ሰመርኩ። እዚች ጋር መሀል ላይ ልምጣና ሰርክል ውሰድና እችን 90 እንደምታዩት እቺ ዲግሪ 90 ዲግሪ ሆነችልኝ ማለት ነው። እችን ትሪም ላርጋት። ሌሎቹን ትሪም ላርጋቸውና እነዚህን አንዷን ብቻ ይችን በር እናርጋት። አያችሁ ይች በራችን ናት ማለት ነው። ኦፍሴት እናርግና በ3 ጭናት ከለሯን ምን እናርጋት? የዶር ከለር ዶር ከለር አያግናት። ከዚህ በኋላ ምን ማድረግ እንችላለን? ብሎክ ማድረግ። አንድ የተያያዘ እንዲሆን ደግሞ እዚች ጋር መታችሁ ሜክ ብሎክ ትባላለች። ሜክ ብሎክ አልኩትና ዶር አንድ ታይፕ አንድ ወይም ደግሞ ዲ19 እንበላት። ባለ 90 ዶር ናት ማለት ነው። ይች ኦኬ ያደረግነው። ከዚህ በኋላ ይችን በሮቻችን ላይ እየወሰድን ማስቀመጥ ነው። ኮፒ እዚህ ጋር ታስፈልገናለች ማለት ነው። ነገር ግን ይችኛዋም ሚረር እናርጋት። ሚረር ማለት ግልብጥ አርግልኝ ነው። አያችሁ ገለበጠልን ማለት ነው ሚረር። ስለዚህ እዚች ጋር በራላችን ወደዚህ የምትከፈት ነገር ግን ለበሩ ለ90 ሜትር ይሄ ቦታ አልበቃንም አይደል? ስለዚህ ይችን ግዴታ ወደፊት ጠጋ ልናረጋት ነው። ይችን ነቅር ወደዛ ሙቭ እናርጋት። ሙቭ ምን ያህል ዲስታንስ? በሩን ለመክፈት ቢያንስ የሚበቃንን ያህል ወደ ውስጥ መውሰድ አለብን። ይችልልናል ማለት ነው። ቬሪ ጉድ። ስለዚህ ይችኛዋን አሁን ምን እናደርጋለን? መስመርና ሰምርና በሯን እንከፍታታለን። እዚች ጋር ትሪም አድርገን ይችም እንደዚሁ ትጠፋለች። ይችኛዋ ግን የወሉ አካል ስለሆነች ወል እናረጋታለን። ቬሪ ጉድ። እዚህ ጋር አንድ በር ተከፍቷል ማለት ነው። ሌላ ደግሞ የዚች አይነት በር እዚህ ጋር የሚያስፈልገናል። ለዚችኛዋም እንደዚሁ በር ለመክፈት ላይ በቃን ስለሚንችል ይህን ነገር ወደዛ ግድግዳውን ማስጠጋት ግድ ሊለን ነው ማለት ነው። ይህን ግድግዳ እናስጠጋታለን። አስፈላጊ ከሆነ እዚህ ጋር ቤቱ ክላስ ሞር እንዳይጠበን ይችን ወል እናርጋትና ኦፍሴት በ10
ከዛ ላይን እዚች ጋር ላስምር። ኦፍሴት በ10 ናቸው። ከዛ እችን ትሪም እናርጋትና ትሪም እናርግ። እችን ትሪም ትሆን እች ጋር እነዚህ ይጥፉ። ቬሪ ጉድ። ስለዚህ እቺ የግድግዳው አካል ናት። ግድግዳ እናርጋት። ስለዚህ እቺ ክፍል በቃ ለየት ያለች ቅርጽ ያላት ናት። እችኛዋን ግን አንድ ክፍል ናት። በር እዚህ ጋር እናደርግላታለን። የዚችን በር ኮፒ አድርገን መውሰድ እንደምታዩት እንደዚህ አድርገን ኮፒ ይዛትና የት እንሄዳለን? እዚች ጋር እናረጋለን። ከዛ ፊቷ መገልበጥ ስላለበት ግልብጥ እናርጋት። ሚረር እዚችን ሴንተሯን ይዛችሁ ስታሳዩት በራሱ ጊዜ ኢንተር ስትሉት ይገለብጣታል። እችኛዋን ቀሪዋን እንተዋት፣ እናጥፋት። እዚች ጋር በራችንን እንስራ። እንደቀድሙ መስመር እዚች ጋር እንሰራለትና ትሪም ሪክድ ቬሪ ጉድ። በዚህ መልኩ በሮቻችንን የሁለቱን ሰራን ማለት ነው። እንግዲህ በዚህ መሰረት እንደዚህ ያደረግን በር ከከፈትን እዚህ ጋር የሚጸዱ ነገሮችን ማጽዳት ነው። እነዚህ ይጸዳሉ። እዚህ ጋር የሚጽዳ ቬሪ ጉድ። ስለዚህ በመስኮት ከፍተን ጨርሰናል። ለዚችኛው አንድ መስኮት ያስፈልገናል። እችን ኮፒ እናርጋት ጊዜ ላለመግደል። ኮፒ እናርጋትና እዚች ጋር ይዘን አደረግናት። እችን ሮቴት ላርጋት። ሮቴት እችኛዋ ደግሞ ሮቴት ትባላለች። እዚህ ጋር እችን ይዝና ወደዚህ እንዲህ ባደርግ ሶሪ ቅርታ ሮቴት አልኩት። እዚች ጋር ያስኩና ኔጌቲቭ 90 ላድርገው እስኪ ወደ ኋላ እንዲያዞራት 90 ብለው ይሄ ወደ 90 ዲግሪ አዞራልኝ ማለት ነው። ስለዚህ ትንሽ ሙቭ ላርጋት። ሙቭ ብዬ ከዚች ጋር ሙቭ ችን ትመስላለች ማለት ነው። ስለዚህ በራችን እዚህ ጋር ተከፍታለች። እዚች ጋር ላይን ይኖራል። እዚች ጋርም እንደዚሁ ይኖራታል ላይን። ትሪም እናርጋት። የሚጠፋል ስናጠፋ ይጠፋል፣ የሚጠፋል ሪክድ። ስለዚህ እችን ትሪም እናርጋት። እነዚች ጋር እችን ወልነች፣ እችን ወልነች። ስለዚህ በሮች ከፋፍተን ጨረስን እዛ ጋር። ስለዚህ እዚህ ጋር ኦፕን ኪችን ነው፣ ዳይኒንግ፣ ሊቪንግ ከፋፍለን እዚህ ይሄኛው ደግሞ ሳሎናችን ነው። ለሳሎናችን እዚች ጋር ፍሬንች ዶር ወይም ደግሞ ለተካፋች ዶር መስራት አለብን። እሱን ለመስራት ስለዚህ እዚች ጋር መጣና ባለሜትር ከ20 እናርገው። ባለሜትር ከ20 ከሆነ አንዱ 90 ወይም ደግሞ አንዱ 90 ከሆነ አንደኛው 30 ማለት ነው። ባለሜትር ከ40 ካረግን ደግሞ አንደኛውን 40 ማለት ነው። ስለዚህ እዚች ጋር ሰርክል እንስራ።
እዚች ጋር ሰርክል ላምጣና እዚህ አካባቢ ምን ላድርጋት? እዚች ጋር ባለ ስንት? ባለ 40 ሰርክል ላምጣትና ሙቭ እዚች ጋር ይዤችን እዚች ጋር ባረጋት ቬሪ ጉድ። ከዛ እዚች ጋር አክሲስ ልስራ። ሰርክላችን አክሲስ ይች ነች። ስሪም ላርግ እዚች ጋር ይቺ ሆነች ማለት ነው። ስለዚህ ይችኛዋ ምን ትሆናለች? ከለሯ እነዚህም እንደ ዶር ከለር አደረግነው። የቅድሙ ይሄ የተያያዘ ነው። ስለዚህ ለመስበር ለመበተን ይችን ኤክስፕሎድ እንበረው በታተነው አንድ እንዲሆኑልን እንቀላቅላቸው ነው። ስለዚህ ይችን ካደረግን በኋላ ይችንም ከፈለግን ኤክስቴንድ እናርጋት። ኤክስቴንድ አልነው ይችነች የዶራችን ይህን ይመስላል ማለት ነው። አሁን ይችን ሴሌክት አድርገን አንድ ላይ ይችን ደግሞ ብሎክ እናርጋት። ለቅድሙ ሜክ ብሎክ ይቺ ዶር ባለ 140 ናት ማለት ነው። ባለ 40 ባለ ሜትር ባለ ከ30 ናት 40 ስላደረግ ነው። ስለዚህ ዶር 130 ይችን ይዘን ኮፒ እናደርግና የት እንሄዳለን? ሜን ዶራችን ጋር እዚህ እንመጣለን። ትንሽ ክፍተት ቢኖር መሀል ላይ ይመከራል አይደል? ሙቭ እናድርገው። እዚች ጋር ላይናችንን እንስራ። ይችን ወል እናርጋት። ከዛ በኋላ እዚች ጋር ትመጡና ይችን ላይን ትነኳትና ይችን ወል ታረጓታላችሁ። ይችኛዋም ትሆናለች ማለት ነው ወል። ቬሪ ጉድ። ከዛ ይሄ መሀሉ ትሪም ይደረግ። ይህን ይመስላል ማለት ነው። ስለዚህ ክፍሎቻችንን ፈርኒሽ አድርገን ጨረስን ማለት ዶር ከፋፍተን ጨረስን ማለት ነው። ቀጣይ ስራችን ምንድነው? መስኮት ነው የምንሰራው። መስኮት ደግሞ ለእያንዳንዱ ክፍል መስኮት ያስፈልገናል። ስለዚህ ባለስንት እንደየክፍሉ ይለያያል። እስኪ እዚች ጋር እንምጣና ለዚች እንስራላት መስኮት። እዚህ ጋር እንምጣና ኦፍሴት በስንት ኦፍሴት እናድርገው? መስኮት ስንት ነው? ባለ 3 ይሁን ባለ ሜትር ከ60 ሜትር ከ20 ሜትር ከ80 እናርጋት። እስኪ ባለ 60 እናርጋት። 60 ይህን መስኮት ይችን 3ቷን 1 2 3 እዛ የአሉሚኒየም ፍሬሙ አለች። ስንት ነች? 5 ይችን ኦፍሴት እናርጋት በ5 ይችን በ5 ይችን በ5 ይችን በ5 አደረግን ማለት ነው። ከዛ በኋላ ግድግዳው ደግሞ እዚህ ጋር ስንት ነው? የእንትኗ ፍሬም 5 ከሆነች ወደዛ 7.5 ወደ 7.5 ነው የሚቀረው። ኦፍሴት እንበልና ባለ 20 ስለሆነ ማለት ነው 7.5 እናርግና ኢንተር ብለን ከዛ 7.5 ከዚህ 7.5 ወደ ውስጥ። ስለዚህ ይችን ትሪም እናርጋት። አታስፈልግም እስከዚህ አታስፈልግም እስከዚህ ዲሊት። ስለዚህ ይችን ትመስላለች ማለት አሁን እነዚህን ምን እናርጋቸው? መስኮት ስለሆኑ የመስኮት ከለር እንስጣቸው። ዊንዶ እነሱ ብቻ አይደለችም፣ ዊንዶ ናት። ኦኬ ዊንዶ አለ። አሁን ትሪም እናድርግና ጸዳዳ ትሪም እንለውና እዚች ጋር መተን ይችኛዋ ትጠፋለች። ይህን ይመስላል። ከዛ በኋላ እቺ መሀል ላይ ደግሞ መስኮቷ አለች። መስታወታችን ደግሞ እዚች ጋር እንዲች ትሆንና ከለሯን እንቀይራት። ምን አይነት እናርጋት? የዊንዶው ናት፣ ግን ከለሯን ሌላ ከለር ብናረጋት ሰማያዊ ከለር። ውፍረቷን ደግሞ ወፈር እናርጋት።
ብናደርጋት እቺ መስታወታችን ናት ማለት ነው። ትሪም እናድርግ፣ ምክንያቱም መስታወት መሀል ላይ ፍሬሙ ላይ ስለማይኖር። ያሪኩት አሁን ለስራ እንዲመቸን ሴንተር ላይኑን ላጥፋው። እስኪ ሴንተር ላይን ሳጥፋው መስኮታችን እቺ ትመስላለች። ስለዚህ እቺ መስኮታችንን ሴሌክት እናረጋትና ዊንዶው እናረጋታለን፣ ብሎክ እናረጋታለን። ብሎክ ማለት እቺ ጋር መተን ሜክ ብሎክ ዊንዶው ናት። ዊንዶው ባለ ስንት? ባለ ሜትር ከ80 ናት ማለት ነው። 60 ባለ ሜትር ከ80 ዊንዶው ነች ማለት ነው። ስለዚህ አንድ ስህተት ሰራው፣ ግን እዚህ ጋር ልመለስ። እሷ እንደዚህ ከማድረጌ በፊት እያንዳንዱ ይሄን ከማድረጌ በፊት እዚች ጋር እቺ ግድግዳዋ በራሷ ትቆረጣለች። እቺን ግድግዳዋ መስመሯን ለመቁረጥ ደግሞ እዚች ጋር ብሬክ የምትባላለች። እቺ ጋር መታችሁ እቺ ነክታችሁ እዚህ ጋር ክሊክ ስታደርጉ አሁን ተቆረጠች። አሁንም እዚች ጋር የሚችንም ለመቁረጥ ብሬክ ትሉና እቺን ነክታችሁ እዚች ጋር ክሊክ። አሁንም በዚህ በኩል ብሬክ እንልና እቺኛዋን ነክተን እዚህ ጋር ብሬክ ብለን እቺን ነካና እዚች ጋር አሁን እንደምታዩቸው እቺና እቺ ሁለቱ ምን ሆኑ ማለት ነው? የተለያየ መስመር ሆነ። አሁን እነዚህን ላይን ዌይታቸውን እንቀይረው። ወል ናቸው ግን ምን እንዳርገው ላይን ዌይት 0 ላይ እናርጋቸው፣ ተቀየሩ ያቸው። ስለዚህ እቺ መስኮት ናት እንዳለች። አሁን ይችን እንዳለች ነው ሴሌክት የምናረጋት። ከእነንት ነው ደርግና ሽፍት ይዛችሁ ሴሌክት ማድረግ ይቻላል። አንዴ ካላረገላችሁ አሁን እነዚህ እንዳሉ ይዘን ምን ብሎክ እናረጋለን። ሜክ ብሎክ እቺ ምንድናት? ዊንዶው 180 ኦኬ። ስለዚህ ዊንዶው 180 ተጠናቀቀ። ስለዚህ እቺ ጋር አንድ መስኮት አለች ማለት ነው። እቺን ይዘን ለሌሎችም እናርጋት። ኮፒ እናርግና እዚች ጋር ይዘን እቺ ጋር እዚች ጋር አንድ መስኮት ይልኩት። ለዚች ክፍልም እንደዚቹ እናርግላት። እቺም እንደዚህ አንድ ክፍል ያስፈልጋል። ከዛ ሌላ ማና ለሚያስፈልገው ቀይ ያስፈልገው ለፊት ለፊቱ ለየት ያለ መስኮት ነው የሚያስፈልገው እንጂ እዚህ ጋር የሚያስፈልጋል። ግን ይሄኛው ምንድነው በጣም ሳሎን ስለሆነ ሙሉ ለሙሉ መስኮት መሆን አለበት ማለት ነው። ላፍርሰውና ይችን እንደገና ኦፍሴት ላድርገው ብሬክ። ስለዚህ አሁን እዚች ጋር ምንድነው ማድረገው? ይችን ብቻ ነው ዲሊት ማድረጋት። ኦፍሴት ላድርገን ኦፍሴት በ60 ይሄ ሙሉ ለሙሉ እንደዚህ መስኮት እንዲሆን ፈለግን። ስለዚህ ኤክስቴንድ ላድርገው። አረዘማት። እቺም እንደዚህ ሙሉ ለሙሉ መስኮት ሆነ ማለት ነው። እዛ ትሪም የሚሆነውን ትሪም እናድርግ። ሪኩት ስለዚህ ሳሎናችን ሙሉ ለሙሉ ምንድነው ትሪም ላሲ ኤክስቴንድ ላድርጋት እስኪች እስከዚህ ነው። ስለዚህ ችን ኮፒ ላድርግ እዚህ ጋር ቦታው ላይ ልተካት። ኮፒ ድጋሚ ላለመስመር ነው። እኔ ሌላ ችን እቺ ጋር ታች ወስደን ኮፒ እቺ መስኮት ቦታ ሆነች ማለት ነው። ናይስ። አሁን መስኮቶችን እናጥፋቸው እስኪ። ዊንዶው አይደሉ? ዊንዶው የሚሉትን ዊንዶዎቹ ብናጠፋቸው በዚህ አይነት መልኩ ባዶ ናቸው ማለት ነው። ዲሊት መስኮቷን ኦኬ። ቅድም መስኮት አጥፍቻለሁ በስተት መስኮቷን አጥፍቻት ነበር ቅድም። ስለዚህ
ናይስ። አሁን ቀጣይ ምን እናድርግ? እዚች ጋር ለደረጃዋ ራሱ ይችን ነገር ስቴር ገልብጬ መውሰድ እችላለሁ። ራሱ ኮፒ ሳይዟ ቨርቲካል ሂቷ ነው የሚለያየው። ስለዚህ ኮፒ ልበልና ይችን ሴንተሯን ይዤ ኮፒ እዚህ ጋር ላምጣትና እስኪ እዚች ጋር ኮለናችን ጥግ ክሊክ አረኳት። ከዛ ሮቴት ልበላት። ሮቴት እዚች ጋር ክሊክ አድርጌ በስንት በኔጌቲቭ 90 ወደኋላ አዙርልኝ ነው። አሪፍ ችላለች ማለት ነው። ስለዚህ ስቴራችን ሙቭ ላርጋት፣ ትንሽ ጠጋ ላርጋት ወደ ላይ። ሪክድ እችጋም እንደዚሁ እንትን ብለናል ማለት ነው። አሁን ቀጣይ ስራችን ምንድን ነው? ሀች ለማድረግ ከዛ በፊት እነዚህ ኮንስትራክሽን ላይኖችን እናጽዳቸው እስኪ ጽድት ይበሉ። ይሄ በሙሉ እናጠፋፋውና ትሪም እስከየት እስከዚህ ይጥፋ እስከዚህ ይዞታችን ይህን ይመስላል። ኮንስትራክሽን ላይን ውስጥ አለ ማለት ነው። መንገድ ባለ 9 ሜትር ከፊት አለ ብለናል። ኦፍሴት ብለን ወይም እዚች ጋር እንስራ። መጀመሪያ መንገዱን ኦፍሴት እንበለው። በስንት በ9 ሜትር ሶሪ፣ በ9 ሜትር ማለት 900 ማለት ነው። ኦፍሴት በ900 ችናት መንገዳችን 9 ሜትር ባለ 6 ሜትር እናርገው። ከኦፍሴት እናርግና ባለ 6 ሜትር 600 ከፊት ለፊት መንገድ አለ። ስለዚህ መንገዳችንን ቆርጠን አጭር እናርገው። የሬክታንግል መከለያ ይችላል ስራና ሻርጌ ትሪም ልበለው። የኛውን አጥፋው፣ የኛውንም አጥፋው። ከዛ መጨረሻ ላይ እችኛውን አጠፋታለሁ። ዴሊት ሪክት። ከዛ እዚች ጋር ፖሊ ላይንን አመጣና ደግሞ በፖሊ ላይን ሴክሽን ላይን እዚች ጋር ብዙ ጊዜ ሲሰራ ይደረግና ችን ኦርቶ ላጥፋት። ቀጥታ ያላችሁ እዚች ጋር ወደዚህ ችንታል ትሄዳላችሁ። እዚህ ጋር እንደዚህ ትመጣላችሁ። እዚች ጋር ትመጣና ኦርቶ ሴክሽን ትባላለች። እቺ ልድገማት እንደገና። እችኛውን ኦርቶ እናጥፋትና ፖሊ ላይን ቀጥ ለማድረግ ስንፈልግ እንደዚች ኦርቶን እናጥፋት። ዲያጎናል ልንሰራ ስለሆነ እስከዚች መጣ፣ ደግሞ እስከዚች መጣ፣ ከዛ ደግሞ እስከዚች መጣ። እዛ ቀጥ እንድትልልኝ ኦርቶ ላርግና ቀጥ አርጊችን አሰምርኩ። ከዛ እችን ኮፒ ለማድረግ ኮፒ እናደርግና እችን ይዘን እዚች ከመጣ። ስለዚህ አስፋልት መንገዱ ወይም ደግሞ ሴክሽን የተደረገ መንገድ ከፊት ለፊት ባለ 6 ሜትር አለ ማለት ነው። ይችን ትመስላለች ዲዛይናችን። ይሄ ዙሪያው ግን ምንድን ነው? ይዞታ አጥር ነው ማለት ነው። ይሄ አጥር ነው። በሬክታንግል ማድረግ እንችላለን። እቺ ጋር መተን አንድ ጊዜ ድርዝ ሴሌክት እናድርገውና ከለሩን ሌላ ከለር ላድርገው፣ ቀይ ከለር። በዜሮ ላይ መንገዳችን ይህን ይመስላል ማለት ነው ይዞታችን። ስለዚህ ቀጣይ ስራችን ምንድነው የሚሆነው? ሀች ማድረግ፣ ሀች እናድረግ። ስለዚህ ሀች ለማድረግ ሴንተር ላይንን እናጥፋው። ይጠፋል። ሴንተር ላይን የጠፋ በኋላ ወሉን ብቻ ነው ሀች የምናደርገው። ወል ሀች እናደርጋለን። በነገራችን ላይ ኮለናችን ላይ እዚህ ጋር ምን እናደርጋለን? ይሄ እንትኑ እናጠፋዋለን። ምንድነው? ሴንተሩን ወሉን። ምክንያቱም ተደራራቢ ኮለን አለበት እዚህ ጋር። ይሄን እናጥፋ። ኮለን አለ።
ከሌላ ይቀርን የለም። ሪኩት አሁን ወደ ሀች ነው የምንሄደው ማለት ነው። ሀች ለማድረግ የት ነው የምንሄደው? እዚች ጋር ሀች ምትባላለች። ስንመጣና እዚህ ስንነካ ይመጣል። ይችኛዋ ለግድግዳችን ትሆናለች። ስኬሏን አንድ ትሁን፣ ካነሰችን እንጨምራለን። ከለር ግን በሀች የሚሆነን ከለር ፈዘዝ ያለ ከለር ብንመርጥ አሪፍ ነው። ይህን እናድርገው። ላይን ዋይት ኦኬ። አድ ፒክስል ፖይንት እንለውና ወሎቻችንን ክሊክ። በጣም ጥቅጥቅ አለ ሀቹ። ስለዚህ ስኬሉን 1:50 ብናደርገው አሪፍ ነው ማለት ነው። ስለዚህ እሱን ለማድረግ እንደገና ሀች ትገባላችሁ። ከዛ በኋላ ይችን ስኬሏን ብቻ ነው የምጨምሯት። ስንት 50 እናርጋት። ከዛ ኦኬ እለዋለሁ። አድ ፒክስል ፖይንት እስኪ ይሄ ያምራል አይደል? አዎ ትክክል። አይ ቲንክ ይሄ ትክክል ነው። ስለዚህ በዚህ መልኩ ሀች እናደርጋለን ማለት ነው። ፒክስል እያል ስተትሰራ እዚች ጋር እንዳያችሁት የሆነ ምልክት እያሳየ ነበር፣ ሌሎችን እያቀለመ። ምክንያቱም ክፍት ቦታ አለች ማለት ነው። እሷን እስከምደፍናት ድረስ ሀች አላረገውም። ሌሎቹ ራይት ክሊክ አድርጌ ኢንተር ልበለው። ኦኬ ሌሎቹ ሀች ሆነዋል ማለት። ይችኛዋ ግን አልቻለችም። እስኪ ሞክራት አንድ ጊዜ ድጋሚ። አድ ፒክስል ፖይንት ኦኬ ያደርጋል። ኦኬ ስለዚህ የግድግዳችንን ሀች ጨረስን ማለት ነው። አሁን ከግድግዳችን ቀጥሎ ግን ወደ ኮለን ነው የምንሄደው። ኮለን ሀች ደግሞ እንምጣና ዘሴም ትኛዋን ክሊክ እናደርጋለን። ስንመጣና የኮለን ሀች ችኛዋ ናት ይታለች። ይቻት ትንሽ ማለት ነው አድርግና እሷን 50 ስኬል ትሆን፣ ከለሯ ዘሴም ይሆን፣ መቀየልም ይቻላል። አድ ፒክስል ፖይንት እሷን ከለር ግን ብንቀይራት ይሻላል። አንድ ጊዜ ይቅርታ፣ ከለሯን ወደ ራሱ ከለር ሞር ከለር ብለን ራሱ መምረጥ እንችላለን። የራሱ ከለር ሆኖ ፍዝዝ ያለ ማድረግ ይቻላል። አድ ፒክስል ፖይንት ብለን አይደለም እሱ ይሄኛው ሳይሆን ይሄኛው። ኦኬ አድ ፒክስል ፖይንት እዚህ ጋር 3 ይቀሩናል። እነሱንም አድ ፒክስል ብለን ሜሪኩድ ከዛ ኦኬ። ስለዚህ የሀቺንግ ጉዳይን ጨረሰን ማለት ነው። ቀጣዩ ስራችን ምንድን ነው የሚሆነው? ዳይሜንሽን ነው ማለት ነው። አሁን ደግሞ ወደ ዳይሜንሽናችን ለመሄድ እዚህ ጋር ዳይሜንሽን የሚለው ቱል የለም። ከሌለ እዚች ጋር ራይት ክሊክ አድርገን ዳይሜንሽን ማብራት እንችላለን። ዳይሜንሽን ላይ እንመጣለን ማለት ነው። ይሄው እዚህ ጋር አለ። ከሌለም እዚህ ጋርም ገብተን ዳይሜንሽን የሚላለ እዚህ ውስጥ ገብተን መስራት እንችላለን። ለጊዜው ግን እኔ ዳይሜንሽንን እዚህ ጋር አምጥቼዋለሁ። እዚህ ዳይሜንሽን ላይ እኔንም እዚች ጋር ከሞላ አስቀምጠው ማለት ነው። ሪኩድ ስታንዳርድ ቱልባር እዚች ጋር ትምጣ። ሪኩድ ስለዚህ ዳይሜንሽን በዚችኛዋ ስትሬት ላይን ዳይሜንሽን አለች። ችኛዋ ኢንክላይንድ ነገር ሲኖር በዚች ነው የምንሰራው። አሁን ግን ስትሬት ዳይሜንሽን ስለሆነ ይችን ነካና የዚችን ዲስታንስ ብቻ የኮሎኔን አሳያለሁ።
አሁን ዳይሜንሽን በደንብ አይታይም። ስለዚህ ዳይሜንሽን ሴቲንግ እናስተካክል። ዲ ብለን ኢንተር እንላለን። ከዛ ሞዲፋይ እንለውና ላይን ታይፕ ይለናል። ላይናችንን በምን እናድርገው? በዳይሜንሽን በላየር አልክልን። ከዛ ዳይሜንሽን የላይን ዌይቱ ምናምን አለ። ከዛ ቀጥሎ ወደ ቴክስት እንምጣ። እስኪ ቴክስታችን ስንት ይሁን? በጣም ትንንሽ ስለሆነ ይሄኛውን በ20 እንበለው ወይም 10 እናድርገው። አይ ቲንክ 20 የሚበዛ ይመስለኛል። ቼክ እናደርገዋለን። የቴክስት ከለር ደግሞ ቢጫ ቢሆን ፈለግኩ። ከዛ አላይን ዊዝ ዳይሜንሽን እናድርገውና ፕሪሲሽን ደግሞ ስንት ቢሆን አሪፍ ነው? ከዴሲማል በኋላ ዳይሜንሽን አልፈልግም፣ ኖት ወይም 0 እችኛዋ ብቻ ትኖር። ኦኬ እንበለው። ወይም ዴሲማል እንዳይኖር ማድረግ እንችላለን። እችኛዋ ነው 0 አድርገን ኦኬ። ሴት ከረንት አልነውና ክሎስ ስንለው ቻት አሁን ጥሩ ነገር ነው። 30 በቂ ዳይሜንሽን። ነገር ግን ከለሮችን የዳይሜንሽን ከለር መቀየር ከፈለግን አሁንም ዲ ብለን ኢንተር ብለን እንደዋለን። እዚች ጋር ሞዲፋይ እንለውና እዛው ላይናችን ላይ ከለር የዳይሜንሽን ከለር አረንጓዴ ይሁን። እሺ ከዛ ኤክስቴንሽን ከለር አለ። ኤክስቴንሽን ላይ ነው የሚለውን ደግሞ በምን ባይ ብሎክ እናድርገውና ከለሩን መጅንታ በዚህ አይነት ከለር ብናደርገው ላይን ታይፕ ይላል። ወፈር ማድረግ ምናምን ይቻላል። ኤክስቴንድ ቢዮንድ ትንሽ ሳፕ ቢል አሪፍ ነው። ትርፍ ቢኖረው አሪፍ ነው። ኦፍሴት ይላል። ኦፍሴት ደግሞ ትንሽ ራቅ ይል አሪፍ ነው። ከጫፍ እንዳያደርገው ማለት ነው። ይህን ከጨረስን በኋላ እዚህ ጋር ደግሞ ሲምቦል የአሮ አለ። የጫፍና ጫፉ አሮ ሳይዝ ደግሞ እናድርገው። አሮ ሳይዝ ቻት ጭቃ ትንሽ ተለቅ እናደርገው አሪፍ ነው። ቀስት ከሚሆን ግን ምን ቢሆን ይመከራል? ቀስት ከሚሆን ኦብሊክ ላይ። ስለዚህ ኦብሊክ ላይ የምንጠቀም አሪፍ ነው። ኦብሊክ ኦኬ ብለን ሴት ከረንት ብለነው ክሎዝ እና በዚህ መልኩ ይሰራናል። ግን እችኛዋ ትንሽ ተለቀች ብለን ካሰብን ዲ ብለን አሁንም ኢንተር ሳይዟን ትንሽ ቀንስ ማድረግ እንችላለን። ሞዲፋይ ብለን አሮ ሳይዝ ነበረች 5 እናርጋት 4 ኦኬ ሴት ከረንት በቃ አሪፍ ነች ማለት ነው። ከዛ እዚች ዳይሜንሽን መጣና አሁን አንድ ጊዜ ስለሰራ ቀጥታ ይችን ነው ምን ኮንቲኒዩስ ላይ እንመርጣለን። ይችን መርጥና የዚችን ዲስታንስ ንገረኝ። የመስኮት 185 የዚህኛው የሊኩድ የዚህኛው እያንዳንዷን ዳይሜንሽን እዚህ ጋር ሴት ማድረግ እንችላለን ማለት ነው። ጨረስ። ሁለተኛው ምንድነው? ሴንተር ቱ ሴንተር ነው። አሁን ዳይሜንሽን እንመጣና ኮንስትራክሽን ላይ ሴንተር ላይናችን መጀመሪያ እናብራ። ስኬፕ ሴንተር ላይን ጠፍቷል። ይህን ካደረግን በኋላ ዳይሜንሽን ብለን ከሴንተር እንነሳለን። ከሴንተር እስከ ሴንተር ከዛ ኮንቲኒዩስ ትሉትና እስከ ሴንተር አሁንም እዚህ ጋር እንደዚህ እንደምታዩት ሴንተር 590 ነው። በሙሉ ጠቅላላ ደግሞ ስንት ይሆናል? የመጨረሻው ሶስተኛው ይሆናል። ከጥግ ደግሞ እንጀምርና ይህን ይመስላል ማለት ነው። ሪክት በዛኛው ዳይሬክሽን ጨርሰናል። አሁን ደግሞ በሳይድ በኩል ያለውንም እንደዚሁ እናድርግ። ዳይሜንሽን መጣና
አሁንም ሴንተር ቱ ሴንተር የሴንተር ቱ ሴንተር 570 ነው ማለት ነው። ጠቅላላ ስንት ይሆናል? ከጥግ እስከ ጥግ 11.7 በዚህኛውም ዳይሬክሽን ዘሴም እንደዛው እንሄዳለን። ሌላው ከፊት ለፊት ያስፈልገናል። ላይን ያለው ማለት ነው። አሁን ደግሞ ውስጥ ለውስጥ ያሉትን ክፍሎች ዳይሜንሽን ዞን እንጠና። ከዚህ ከግድግዳችን እንጀምር። ኦኬ ዳይሜንሽናችንን በሙሉ የሁሉንም ዳይሜንሽን ለክተን ጨረስን ማለት ነው። ምንም አይነት ኮንፊውዝ የሚያደርግ ነገር የለም። ትንሽ እዚች ጋር ትቀረናለች። የደረጃዋን ስፋት አልገለጽናትም። ዳይሜንሽን
ሙቭ ሙቭ ይህን ያደረግኩት ዜጋ እየተደራረበ ስላስቸገረኝ ነው። ሙቭ ናይስ። ዳይሜንሽናችንን ሰርተን ጨርሰናል። ቀጣይ የክፍሎቻችንን ስም መስጠት ነው። ቴክስት እንመጣና ይሄ ምንድነው? ካር ፓርኪንግ ነው። እዚጋ ትመጡና ቴክስት ሳይዙ 50 ቢሆን ስኬሉ፣ ከለሩን ደግሞ በሰማያዊ ከለር ቢጽፍልን፣ ከዛ እዚች ጋር መጠን የጽሁፍ ደግሞ ቬርዳና ቢያደርግልን። ቬርዳና በጣም አሪፍ ናት። ቬርዳና ረኩት። ከዛ ቦልድ ይሁን። አሁን እዚህ ጋር መጥቼ ምን ላድርገው? ካር ፓርክ ናት ይች። ኦኬ ይችኛው ካር ፓርክ ናት። ይኛው ደግሞ ቦልድ ማድረግ እንችላለን። ሴሌክት አድርገን ቦልድ። ይኛው ደግሞ ኮፒ አድርገን ከዚህ በኋላ ሌላ ከምጽፍ ኮፒ እያደረኩ መጠቀም እችላለሁ። ኮፒ ላድርገውና ሶሪ ይችኛው ምንድን ነች? ዳይኒንግ ዳይኒንግ ሩም አለች። ከዳይኒንግ በፊት ሊቪንግ ይቀድማል። እዚጋ ዳይኒንግ አለ። እችን ኮፒ እናርጋትና ሊቪንግ ሩም አለ። እዚጋ ዳይኒንግ አለ። እዚጋ ኦፕን ኪችን አለ። ኦፕን ኪችን አለ። ሙቭ ሶሪ ሌላው ይችኛዋን ምን እናርጋት? ይችኛዋ ስቶር ነች። ሙቭ አርጋችሁ እዚች ጋር ነው ባዝሩ